የዘፈነላት የቱ ጋ ነው? የቱ ጋ ነው የዘፈነላት? ውሸትሽን ነው ምናምን ለምትሉኝ እኔ ብዙ ጊዜ ነግሬያቸዋለሁኝ። እኔ ውሸት አልናገርም። ውሸት የምናገርበት ምክንያት የለኝም። ቤቱ ላይክ፣ ሼር፣ ሰብስክራይብ እያደረጋቸው አበረታቱኝ። ይኸው አብርሽ ቻናል ላይ ቲክቶክ ላይ ነው የተለቀቀው። ይሄ ቪዲዮ ቲክቶክ ላይ ነው የተለቀቀው። የኔ አበባ፣ የኔ ወርቅ፣ የኔ ወለላ፣ የኔ ጣፋጭ፣ የኔ ውድ ብሎ ዘፍኖላታል። ይኸውላችሁ ከፈለጋችሁ አብርሽ ግሮሰር ብላችሁ ሰርች ስታደርጉ ይወጣላችኋል። በመጀመሪያ ይኸው እንደዚህ አድርጎ ነው የለቀቀው ፎቶዋን ማለት ነው። እንደዚህ አዝኖ፣ እንደዚህ አልቅሶ፣ እንደዚህ ተከፍቶ ነው የለቀቀው ፎቶዋን። ስለዛ እኔ የምዋሽበት ምንም አይነት ምክንያት የለኝም እላችኋለሁ የኔ ውዶች፣ የኔ ምርጦች። ቤቴ ላይክ፣ ሼር፣ ሰብስክራይብ ስታደርጉልኝ በጣም ነው ማመሰግነው። በጣም ክበሩልኝ፣ ለምትወዱልኝ፣ ለምታስቡልኝ፣ ለምትጨነቁልኝ ሁላችሁም ከልቤ ቃላት የለኝም ለእናንተ ማለት ነው። ለእናንተ ለእኔ በጣም በቃ ምን ልበላችሁ ከቃላት በላይ ናቸው ለእኔ ማለት ነው። ምክንያቱም አንዳንድ ጊዜ እኛ ሰዎች የሰዎችን ደስታ የማንመኝ አንዳንድ ሰዎች አለን። ግን እኔ ቅድም በለቀቁት ቪዲዮ ላይ አንቺ ውሸታም ነሽ፣ አንቺ ውሸትሽን ነው የተናገርሽው፣ የዘፈነላት ነገር የለም ምናምን እያላችሁ ነበረ። እኔ የተሰራው አንዳንድ ምቀኛም ሰዎች አለን እና የሰዎች ሀዘን የሰው ደስታ የሚያስደስታቸው የሰውን ሀዘን የሚያስከፋቸው ሁላችሁም በነገራችን ላይ እና እኔ የዋሸሁት ነገር አንዳችም ነገር የለም። የተለቀቀው ነገር ነው የለቀኩላቸው እንጂ እኔ ምን አስዋሽኝ? ሲጀምር የሰውን ነገር ለምን የሰው ክፋት እመኛለሁ? ለምንስ የሚያስደነግጥስ ነገር ያላለው? እና እኔ ብሰራም ባልሰራም ችግር የለብኝም። ግን እናንተ አሁን አንዳንድ ጊዜ እስኪ ሰዎችን ቆም ብላችሁ አስቡት። እኔ ምንም ነገር ያልኩት ነገር የለም፣ ምንም የተናገርኩት ነገር የለም። ግን አብርሽ ለሄርሜላ ዘፈነላት ከማለት ውጭ ማለት ነው። ግን እናንተ ሌላ ነገር ነው ያሳስባችሁ። የተናገርኩት ነገር የለም፣ ምንም ያልኩት ነገር የለም። ግን አንዳንድ ጊዜ እኛ የምናስበው ነገር መጥፎም ሊሆን ይችላል፣ ጥሩም ሊሆን ይችላል። መጥፎ ካሰብን በራሳችን ላይ መጥፎ ነው እንትን የሚለው። እልሙህም ሄርሜላ እሷ ባለችበት ፈጣሪ ይጠብቃት በመጀመሪያ። አብርሃም ደግሞ ይሄ ፎቶ ለምን እንደለጠፈው እሱ በራሱ ይመጣል። ቀለበቱ እንደምታዩት እጇ ላይ ቀለበቱ የለም። ገብታችኋል? ያ በቀለበቱም ስበብ ሊሆን ይችላል፣ የሆነ የተፈጠረም ነገር ሊሆን ይችላል። አንዳንድ ጊዜ እስኪ ቆም ብለን እናስብ። ሀቂቃ ነው የምላችሁ። እስኪ የራሳችን ብቻ አንሩጥ፣ የራሳችን ብቻ አይተን አንሩጥ። እንዲህ ምን ሆናችኋል? ምን ነክቷችኋል? የጀማዓቱል ኸይር ለሰው ክፋት አትመኙ፣ ለሰው ጥሩ ተመኙ እንጂ ክፋትን አትመኙ። ወላሂ ነው የምላችሁ። እኔ ሄርሜላ ትናንትና ስትገኝ እጅግ በጣም ከኔ በለጥ እንደውም ደስ ያለው ሰው የለም። እና ቤቱ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እሷን በመምጣቷ ደግሞ ደስ ያላችሁ እስኪ ላይክ ስታደርጉ ነው የእሷን ደስታ የማየው። ወዳቸዋለሁ የኔ ውዶች።